የእናቴ ሆላዳ ጋይስ አንድ ሰርፕራይዝ ላሳያችሁና ከዛ ኮሜንት አነብላችኋለሁ። የትም እንዳትሄዱ ትንሽ ፈገግ ማለት አለብን። እንደው ልመለስ እያሰብኩኝ ነው። እንደዚህ አይነት ወስዋስ እኔ እስከዚህ ባላ ሜንሽን እያደረጋችሁ ኮሜንት ያለው ቪዲዮ ላይ ልትጠሩ ትችላላችሁ። ለማንኛውም ቪዲዮ ላይ እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ ያረ ልደቷን ቀወጡት። እኔ ግን ማለት አሁን እዚህ ኮሜንት ለአብዛኞቹ እንዳለ እንደዚህ ናቸው እና አራተኛ ክፍል ላይ አረፍተ ነገር መስረት ተብሎ ያቃተው ልጅ አሁን እንደዚህ አይነት ኮሜንት ሲሰጥ አሁን ያልገባው ሰው ይኖራል። ስለምንድን ነው እያወራ ያለው? ሌላ ኮሜንት ሲጨምርልህ ይገባሃል። ያራዳል እምባዬን አመጡት። ዋው እንዴት አሰላስላችሁ ዘፈኑ ልብ ይነካል። አዳምጡት። ነፍሳችሁ አይማርም። ቆይ ግን ኮሜንት እንዴት ነው የምትሰጡት? እስቲ ስልካችሁን ገልብጡት። ኧረ ተውኝ። ያን ቦታ ቁረጡት። ጋይስ አንዳንዴ እኮ ጥበብ ጠርታኛለች ተብሎ ብድግ ተብሎ አይኬድም። አንዳንዴ ባላይ የምታልፈው ጥሪ አለ። የሚደበቅ ችሎታ ሁሉ አለ። አሁን ጥላውን ገሰሰ ነው ወይስ መልካሙ ተበደለ? ጋይስ አንድ ስዕል አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ነፍሱ ሲወጣ ነው እንዴ ሰልክ አልቦቦ አጀፋ ቢት ይላል ይፈጠር ያለ መድኃኒት እየሰጣ ነው እንዴ የምትስላቸው ነርቫቸው ሲነካ ማይ ጋድ ጥላውን ገሰሰ ጥላውን ተገረሰሰ። ፊቱን በውሃ ላይ እያየ ነው እንደዛ ውሃው ላይ ያለው እንዲዛ ወራካሎ መቃብሩን ከፍተህ ነው እንዴ ይሳል ከሳልከው በኋላ መጋኛ አስመትተ ኧረ ተውኝ። ጉድ ናችሁ ጋይስ። ያላነበብኩት በጣም ብዙ ኮሜንት ነው ያለው። ከቻላችሁ ቪዲዮ ጋይስ ለምንድን ነው ግን በዚህ ደረጃ ትምህርት እንድንጠላ የሆነው? ለምንድን ነው ትምህርት የማንወደው? የምር በጣም መሰረታዊ ጥያቄ ነው። የቻላችሁ ሰዎች መልሱልኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም መሄድ አይቻልም። ቪዲዮ የሚለው እስቲ ክላስ ውስጥ ግድግዳ ላይ የተጻፈ የማትረሱትን ጥቅስ ንገሩኝ ነው የሚለው። ቪዲዮን እስከ መጨረሻ ተመልከቱ። አዝጋዝም ኮሜንቶች አሉ። ፈታበሉ። ይህን ተመልከቱ። ትምህርት ከሀገር ቢወጣ ኖሮ እስከ ጅቡቲ ይሸኘው ነበር። ፈጣሪው ተመልከት። ዝቅ ብለህ ተማር፣ ቀና ብለህ ኮርጅ። ዋው! የምር ይሄ የምሳሌያዊ አነጋገር መጽሐፎቻችን ውስጥ መግባት። ኧረ ተውኝ። መምህርና ሸይጣን እየፈተነ ይኖራል።
የሚያስተምሩትን አያውቁምና ይቅር በላቸው። አስተማሪና ዳቦ በትዕዛዝ እንደፈለ። ኧረ ተውኝ። ወይኔ ጉድ! ተው በአስተማሪዎችማ አትምጡብኝ። እኔ ያስተማሩኝ አስተማሪዎች እንዳለ ጎበዝና ትሁት ነበሩ። የምር ለማያልቅ ትምህርት የሚያልቅ እድሜህን አትፍት። ዋው! አስተማሪ ጎበዝ ቢሆን ኖሮ ዶክተር ይሆን ነበር። ጋይስ እንደማንኛውም ቲክቶከር እኮ እኔ 1 ሚሊዮን ፎሎወርስ ሲደርስ ዱባይ ሄዳለሁ ብዬ ነበረ፣ ለመዝናናት ማለት ነው። አሁን ግን እዚህ ጋር እህታችን ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል እያለች ስለሆነ ለመዝናናት ሳይሆን ለመታሰር ላይ። እስቲ እህታችን የምትለውን ሰምተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ከኢትዮጵያ ኑሮ በጣም አሰርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን 1 ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው! ወተት የሆነ ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማያውቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። መንግስት ዱባይ የምንታሰርበትን እድል ቢያመቻች። ጭራሽ መንግስት ነው የሚያመቻች። በቀጣይ ደግሞ እዛ እስር ቤት የሚያስገቡ ጥፋቶችን ትንገር። የሞት ፍርድ ተፈርዶብሽ ነው ማለት ነው ኢትዮጵያ የመጣሽ። አልወጣም አልመለስም ማለት አይቻልም ወይ? ልክ እንደወጣሽ መልሰው እንዲያስገቡሽ አንዱን መሰየፍ። ኢትዮጵያ ራሷ ዱባይ ትሂድል። ቪዛው ነው ችግሩ። ቪዛ የላትም። ማን ይጨርስላታል? ኧረ ጋይስ፣ አንዳንድ ሰው ግን ያለው ኮንፊደንስ፣ ይህ ኮንፊደንስ ቢኖረኝ እኔ ፈጣሪ ያውጣኝ። ጋይስ አንድ ቪዲዮ አሳይቻችሁ ልመለስና ውድድር ነው አሉ። ያውም የቅርጽ ውድድር። ኮሜንት እናነባለን። የትም እንዳትሄዱ። ውድድሩ የቅባት ከማሳጅ ቤት አምልጦ ነው። ወራካሎ የቅቅል ማንኪያ መስሎ ተወደ። ምንድነው የሁሉ ቅባት? ምንድነው ውድድሩ? ባሟላጨ ነው። ወይ ጉድ! እንዴ ገና በከል ይዛገበ ይሄኔ እኮ ከቤት ሲወጣ ውድድር አለብኝ ብሎ ነው የወጣው። ሊያውም የምን ሲሉት የቅርስ ፎርሙላውን እኮ አምጥቶታል። አደራረጉን ምናምን ማሳየቱ፣ ቅርጹን ደግሞ በቀጣይ ያመጣል። ምን ይችላል?
ኮንፊደንስ ቅርጽ በሌለው ነው በል። ኧረ ተውኝ። እኔ ብር አለው ብሎት ነው እኮ የገባው። እስቲ አንድ ወንድ ነኝ ብለሽ የምታስቢ ኮማጭ ሂጂና ሳሚዳን ፖስት ላይ ኮሜንት አድርጊ። ሪፕላይ ቅንድብሽን ብሎ ነው ይመልስሽ ማለት እንደ ሪፕላይ እንደ መልስ አተ ይሄን የሚያክል ከከረባተ የሚረዝም ምላስ ይዘ ለምን ነው ዘፋኝ እንኳ እኛ ዳኒ ሮስት ነው ሮስተር እንላለን። አንተ ነህ ሮስተርማ። ለማንኛውም እስቲ ከቪዲዮቹ አንዳንድ ነገር ላሳያችሁ የሚመልሳቸውን ጥንብ የሚሸት መልሶችን አሳያችኋለሁ። የተመናት ሄዱ አይዞሽ ሳሚዬ ትቀያለሽ። ያው ተቋራነሽ እንደማለት የመለሰላትን መልስ ላሳያችሁ። አንዳንድ ቦታሽን እንዲህ እያልሽ ነው ሞቲቬት የምታደርግ። ያው ያንቺም ጥቁር ነው ማለት ይቻልሽ ማለት። ይሄም ወጥመድ ውስጥ ሲገባ መጣና ደግሞ ምን አለው እንዲህ ሳሚዳን ላብሽ ራሱ ጥቁር እኮ ነው። የእሱን ምላሽ ተመልከቱ። ጨለምተኛ ትውልድ የሚሉን እኮ ባንተ ምክንያት ነው። የሚታይ ሁሉ ጥቁር ሳሚዳን። ሌላኛው ደግሞ መጣና ሳሚዳን ጸጉሩን ያስተክል የምትሉ ላይክ አለ ሪፕሌይ ላይ መጣና ያንተ እኮ ከአንገት በላይ ነው መስተካከል ያለበት። ሳሚዳንን ከመሸጦነት ያወጣ አምላክ ይመስገን አለ። ሪፕሌይ ላይ ተመልከቱ ምን እንዳለ። ያንተ መቀመጫ ግን መቼም አይወጣ። ኧረ ተውኝ። መቀመጫ ግን የሁሉም ሰው ጥቁር ነው።